የካንሰር ታማሚዎችን ሞት ለመቀነስ የስነ ደዌ ወይም የፓቶሎጂ ምርመራዎችን መስፋፋት እንዳለባቸው የኢትዮጵያ ፓቶሎጂ ማህበር አሳውቋል። ማህበሩ አክሎም አሁን ላይ አዲስ አበባን ጨምሮ በክልል ዋና ዋና ከተሞች ብቻ በሚገኙ በመንግስትና በአንዳንድ የግል ሆስፒታሎች ብቻ የሚሰጠውን የፓቶሎጂ ምርመራ በማስፋት በካንሰር የሚሞቱ ሰዎችን ሕይወት መታደግ እንደሚቻል ተናግሯል። ማህበሩ ይህንን የተናገረው ቅዳሜ ዕለት ባዘጋጀው 7ኛ ዓመታዊ ጉባኤው ላይ ሲሆን መድረኩን የተከታተለው ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። በስነ ደዌ ተመራማሪዎች የተመሰረተው የኢትዮጵያ ፓቶሎጂ ማህበር 7ኛ ዓመታዊ ጉባኤውን በአዲስ አበባ ያካሄደ ሲሆን ማህበሩ የፓቶሎጂ ምርመራን ለህብረተሰቡ በማስተዋወቅ ላይ መሆኑን ገልጿል። እንዲሁም የከፍተኛ ትምህርት ተቋማት ብዛት ያላቸው የስነ ደዌ ተመራማሪዎችን እንዲያበቁና በሀገሪቱ ያለውን የዘርፉ ባለሙያዎች እጥረት እንዲቀረፍ እየሰራ መሆኑን ማህበሩ አሳውቋል። ይሁንና በስልጠና ላይ ካሉት ውጭ በአሁኑ ወቅት በኢትዮጵያ የሚገኙ የስነ ደዌ ተመራማሪዎች ቁጥር ከ150 እንደማይዘልም የኢትዮጵያ ፓቶሎጂ ማህበር አስገንዝቧል። የስነ ደዌ ጥናት ላይ ወይም ደግሞ ፓቶሎጂ ላይ ያሉ ፕሮፌሽናሎች ውስን ናቸው በሀገራችን። አሁን ላይ ከ100 እስከ 150 ነው የምንገምታቸው ከትሬኒንግ ላይ ካሉ ውጪ ማለት ነው። እነሱ ትሬኒንግ ላይ ያሉትንም ከትሬኒንግ በኋላ ፕራክቲስ እያደረጉ ያሉትን ወይም ስራ ላይ ያሉትን ፓቶሎጂስቶች አቅማቸውን ማጎልበት እንዲቻል የመጀመሪያው ፕራዮሪቲ አድርጎ ማህበሩ እየሰራ ነው። ለዚህም ቀጣይነት ያለው የሙያዊ ድጋፍ እያደረገ ነው። ሲፒዲ ፕሮግራም የሚባል እንዳልኩት የጥራት ያለው የጤና አገልግሎትና በተለይ ደግሞ የምርመራ አገልግሎት መስጠት እንዲችሉ ማብቃት ላይ እንገኛለን። የማህበሩ ፕሬዝዳንት አክለውም አሁን ላይ አዲስ አበባን ጨምሮ በክልል ዋና ዋና ከተሞች ብቻ በሚገኙ በመንግስትና በአንዳንድ የግል ሆስፒታሎች ብቻ የፓቶሎጂ ምርመራ አገልግሎት እየተሰጠ ስለመሆኑ ገልጸዋል። የካንሰር በሽታን ቅድሚያ መከላከልና የሚሞቱ ሰዎችን ቁጥር ለመቀነስ በተለይም የፓቶሎጂ ተመራማሪዎችን ቁጥር መጨመርና የስነ ደዌ የምርመራ አገልግሎቱ በሀገሪቱ በሚገኙ በሁሉም ሆስፒታሎች መሰጠት እንዳለበት ፕሬዝዳንቱ አስገንዝበዋል። የፓቶሎጂ ጥናት ወይም ደግሞ የፓቶሎጂ አገልግሎት በዋነኝነት የሚያተኩረው የካንሰር ምርመራ ላይ ነው። አብዛኛውን በፓቶሎጂስት የሚሰሩ ምርመራዎች የካንሰር ምርመራዎች ናቸው። ካንሰር ኬር ላይ በጣም ትልቁና አመርቂ ውጤት የሚያመጣው ስትራቴጂ ፕሪቬንሽን ነው። ፕሪቬንት ሊደረጉ የሚችሉ ካንሰሮችን ኤርሊ ፕሪቬንት ማድረግ። ስለዚህ ይሄንን ለማድረግ ብቃት ያለው የፓቶሎጂ ሰርቪስን በጤና ሲስተም ውስጥ እንዲኖር ማድረግ ይገባናል። በተመሳሳይ የማህበሩ አባልና በቅዱስ ጳውሎስ ሆስፒታል ሚሊኒየም ኮሌጅ ፓቶሎጂስት የሆኑት ዶክተር ሰላማዊት ታደሰ የፓቶሎጂ ምርመራ ዋናው ዓላማ የካንሰር ታማሚዎችን ቀድሞ መለየትና አክሞ ማዳን ነው ብለዋል። አንደኛ ደረጃ ላይ ስታውቀውና አራተኛ ደረጃ ላይ ስታውቀው የሚኖረው ሕክምና የተለያየ ነው። አንደኛ ደረጃ ላይ ከታወቀ ዓላማው ሙሉ ለሙሉ በሽተኛውን ማዳን ሊሆን ይችላል በአብዛኛዎቹ ላይ። አራተኛ ደረጃ ላይ ካወቀው ግን ድጋፍ ነው የምታደርገው ሰውየው በህይወቱ እስኪያልፍ ወይም ሴትዮዋ ህይወቷ እስኪያልፍ ድረስ ያለ ህመም እንድትኖር ወይም እንዲኖር ለማድረግ ነው ዓላማ ራሱ የሚሆነውና ያ ደግሞ ብዙም በእኛ ሀገር ማህበረሰብ በተለይ ብዙም ተቀባይነት ያለው ነገር አይደለም። ስለዚህ ወደ ቤቴ ብሄድ ይሻላል ብሎ ትቶ የመሄድ ነገር አለ ህክምናውንና ቀድሞ ቢታወቅ ምንም ጥያቄ የለውም። ቀድመ ታክመዋለህ። የመዳን ዓላማችን ሰውየውን ማዳን ይሆናል ማለት ነው። ስለዚህ የፓቶሎጂ ሰርቪስ በየሌቭሉ ሁሉም ቦታ ላይ የሚገኝ ቢሆን ሰዎች ቀድሞ ምርመራ እንዲያደርጉ ቀድሞ ደግሞ በሽታው እንዲታወቅላቸው ምክንያት መሆን ይችላል። የኢትዮጵያ ፓቶሎጂ ማህበር በዚሁ መድረክ ላይ እንዳሳወቀው ማህበረሰቡ የካንሰር ምርመራዎችን በየጊዜው ማድረግ እንዳለበት ያሳሰበ ሲሆን በተለይም የፓቶሎጂ ምርመራዎች በሐኪም የሚታዘዙላቸው ሰዎች ምርመራውን ማድረግ እንዳለባቸው አሳስቧል።